እንግዲህ ሄርሜላ አብርሽን አሳሰረችው። ለምን? ምንድነው ምክንያቱ ያሳሰረችበት? ምክንያቱም ያው ከልጅናቱ ጋር በሰሞን እንደታረቀ ሁላችንም እናውቃለን ማለት ነው። በመታረቁ ያው ደስ ይላል አይደለም? ሰው ልጅ ወልዶ ልጅ ባይወልድም እንኳን እንግዲህ የመጀመሪያ እንደሚወድድ ሁላችንም የምናውቀው ታሪክ ነው ማለት ነው። ስለዚህ እንግዲህ በመታረቁና አብረው በመሆናቸው ልጃቸውን ቢያሳድጉ እንደ ሰው እንደ ሀሳብ እኔ በጣም ደስ ይለኛል። ደስ ይለኛል። ለምን መሰላችሁ? አንደኛ ነገር ልጅ ሲኖር በመሀል በጣም ከባድ ነው። ቤተሰብ ምን አለ መሰላችሁ? ባይዘዊ ዛሬ ህፃን ስለሆኑ ልጆች አይሰማቸውም። ነገር ግን ሲያድጉ አባቴ ምን ሰራ፣ እናቴ ምን ሰራ ብሎ መጠየቃቸው አይቀሬ ነው። ለምሳሌ በሰሞን አንድ የሆነ ሚዲያ ላይ የሆነ ልጅ ሚዲያ ላይ ቀርቦ እናትየዋ ያው ለእንትን ለማደጎ ምናምን እንደሰጠችውና አሁን ካደገ በኋላ ከማደጎ ሳይሆን ከአያቶቹ ጋር ማለት ነው ለማደጎ ሳይሆን እና አድጎ መጣች። እሷ ያኔ መቼም ተቸግራ ነው እሷ እንኳን ልጁ እንትን እንደሰው የሰጠችው። ከዛ ስትመጣ ምናምን ምን አላት መሰላችሁ? አሁን እኔ አድጌያለሁ፣ ራሴን ችያለሁ፣ እስካሁን ያላሳደግሽኝን አሁን ምን ብለሽ ነው የምትፈልግኝስ ምናምን ሲላት፣ እኔ በጣም ነው ቅስሜን ክት ያለ ያሰባችሁታል። በቃ አነጋገሩና ብዙዎችን ማሳዝኖ ነበር። ነገር ግን እንግዲህ መጨረሻ ላይ እንደታረቁ አይተናል እና ምን ልላችሁ ፈልጌ ነው፣ የትም ይሁን የትም ሰው ወልዶ ሲለያይ በጣም ከባድ ነው። ቤተሰብ ወልዶ መለያየት የለበትም። ምን አለ መሰላችሁ ብቻ በጣም ከባድ ነው። በጣም በጣም ከምነግራችሁ በላይ ማለት ነው። ምክንያቱም ባይወልድ ችግር የለውም። ነገር ግን ወልዶ በጣም ያስጠላል። ሰው እና ምን ልላችሁ ፈልጌ ነው አብርሽ ጥሩ ስራ ሰራም ነበር ከሮታ ጋር በፊት ተጣልተው እያለ ምናምን ነገር እኔም ደብሮኛል ጋይስ እንደ ሰውኛው ማለት ነው። ምክንያቱም እዚህ ጋር ልጅ አለ በመሀል በዛ ላይ አድጓል ልጁ ምናምን። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ። እንዴት ናችሁ? ደህና ናችሁ? ሙቀት እንዴት ነው ጋይስ? ሙቀት በጣም ኃይለኛ ሙቀት አለ። ወይ ሰዎች እየመጡ እኮ ነው ድምጽ እንጠረጠር ማረገው። ኃይለኛ ሙቀት አለ። እንግዲህ ያው በዚህ አጋጣሚ ራሳችሁን ጠብቁ ነው የምለው፣ ቅመሞች ማለት ነው። ራሳችሁን ሊጠብቁ ይገባችኋል። እውነት ለመናገር ሙቀታቸው በጣም ከባድ ነው። ስትወጡ ምናምን በሙቀት ግቢ ስታጥቁ ነስር አለ ምናምን በጣም ከባድ ነው በእውነቱ ከሆነ ማለት ነው። እና ለዛ ነው ኤኒዌይ ወደ መጣሁበት አጀንዳ ሲሄድ ምን አለ መሰላችሁ ጋይስ፣ እንግዲህ ሄርሜላ አብርሽን በድጋሚ ትፈልገዋለች። ለምን? ከልጅናት ጋር ታረክ ብላ ያው ከሰዋለች ማለት ነው። አብርሽ እንግዲህ ምን እንደሚሆን እና ያለን ማለት ነው። ወደ እስር ቤት ትሰደዋለች ወይስ እሱ ድጋሚ ከሷ ጋር ሪሌሽንሽፕ ይጀምራል አይጀምርም? የምናየው ይሆናል። እኔ አንዳንዴ ማለት ነው አንዳንድ ሴቶች ምን አለ መሰላችሁ በትዳር በሰው ትዳር ላይ የምትገቡ ጣልቃ የምትገቡ ሴቶች እናንተ ትክክለኛ ሃይምሯችሁ እኔ እንጃ የሚሰራ አይመስለኝም። ይቅርታ አድርጉልኝና ማለት ነው ምን እንደምትፈልጉ አላውቅም። ያ ሰው ትዳር እያለው የልጅ አባት የልጅ እናት እንደሆነ እያወቃችሁ ግብትትሉና የሰው ትዳር ምዝብርብር ታደርጋላችሁ። አሁን ሄርሜላ ታውቃለች አብርሽ ራሱ ህይወት እያለው ምናምን ነገር ምን አድርግ እንደምትለው አላውቅም። ሁለት ወይስ ሁለተኛ ልትሆን ነው። ሁለት ደግሞ ማስተዳደር አይቻልም ኢትዮጵያ ላይ እንግዲህ ታውቃላችሁ ነው። ውድነት አለ። ቤት ተከራይቶ ነው የሚኖረው። ጀስት ቤት ገዘውኝ ምናምን አለ እንጂ የሆነ ሰዓት ቤት አልገዛም ባይዘወይ ማለት ነው። ስለዚህ ይሄ ልጅ ሁለት ሴት ማስተዳደር አይችልም ማለት ነውና ረፊ ማለት ነው። ሴትዮ ረፊ አዲስ አበባ ላይ ተቀምጠሽ ወንድ አላጣሽም። ስለዚህ ሌላ አግብተሽ ተቀመጭ። እሱ ልጁን ያሳድግበት የልጅ እናቱን እንትን ይበል እና እኔ እንደዛ ነው የምለው። ሌላ ምንም የምለው ነገር የለም። ይቅርታ አድርጉልኝና ጋይስ ማለት ነው። ኔቸር ሄርሜላ በቃ የሰው ህይወት ነው መበጥበጥ የምትፈልግ። ለምን እንደሆነ አላውቅም። ህይወት በቃ የሰው ህይወት መበጥበጥ ትፈልጋለች። ከምር በጣም የምታስጠላ አንዳንዴ የምትሰራው ቤተሰብ የላት ምናምን ነገር። አብረሽ ባይዘው ከሷ ጋር ከሆነ አንስቶ በፊት በቻናሉ የኔ ቪዲዮዎችን ይረዳ ነበረ ምናምን ነገር። አሁን ግን አይረዳም። ታውቃላችሁ የኔ ቪዲዮዎችን ይረዳል፣ ለቤተሰቦቹ ሪስፔክት አለው፣ ቤተሰቦቹን እየሄደ ያለ። አሁን ግን በባህል ራሱ እኮ አይቼው አላውቅም እናንተ ቤተሰብ ጋር ወይኔ እንኳን በባህል ይቅርና አሁን የተንቢ ወንድም እህቷ ስትወልድ ራሱ አሁን በየተንቢ ነው ከዚህ የደረሰ። ቢያንስ አንድ በገሱ ሄዶ ጠይቆ መምጣት ነበረበት። ይሄ በጣም ነውር ነው፣ ውርደት ነው። እና የተንቢ ያ ማርቆስ በገዝቶ ምናምን ሄዶ ጠይቆ መጣል። ጎበዝ የበላበትን ወጭት የማይሰብር ማለት ነው። ሄዶ ጠይቋት ነው የመጣ። ይሄኛው ግን አሽኮለሌ አልጠየቃትም። ለምን መጠየቅ አለበት?
ይቅርታ አድርጉልኝ ነው ለሰውላ ይሄ ያለው ነገር እላችኋለሁ። በተረፈ ግን ውዶች የማሮችዬ ብዙ አላወራባችሁም። ባይዘው ሰብስክራይብ አድርጉኝ፣ እኔንም ሰብስክራይብ እያደረጋችሁ ደግፍ አድርጉንም። እንግዲህ ባይዘው እኛም ከመዳም ኩሽና እኔን ታውቃላችሁ ከመዳምዬ ኩሽና ከቢሮ ነን ማለት ነው። ስለዚህ ያለው ነገር ይሄ ነው የኔ ምርጦች፣ ምርጦች። ብዙ ወሬ ሳላወራባችሁ ሰላማችሁ ብዝት ይበልልኝ። ቴንኪው። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት እኛንም ከስደት ይመልሰን። ወይ በስመ አብ ወልድ። ስደት በቃ ይበለን። ከባድ ነው የሰው ሀገር ታውቃላችሁ። እና ለዛ ነው እላችኋለሁ። ሰላማችሁ ብዝት ይበልሽ ውዶች፣ ማሮች፣ ፍቅሮች። አዎ ፈጣሪ እኔ ቪዲዮ ስሰራ እንቅልፍ ነው የሚለኝ። ቪዲዮ መስራት አልወድም። ባይዘው አሁን በተለይ ዩቲዩብ ስልክ ትያለኝ እናንተ በስማም ስራ እንደዚህ ሲደብረኝ ምናምን አዲስ አጀንዳ ምናምን ካለ እንጂ በጣም ድክም ያደርጋል። በዛ ላይ እንደዚህ ተደክሞ ምናምን ሰው ካላየው ምናምን ደግሞ በጣም ያስጠላል። እናንተ ግን ቆየኛል ለምን አታዩልን? ተው ቪዲዮአችን ይሁልን። የኔ ቻናል ባይዘው ይሄ ቻናል ምንም እየቆጠረ አይደለም ጋይስ። በዚሁ አጋጣሚ የድሮ ቻናል ስለሆነ ይሁን ምን ይሁን አላውቅም። በጭራሽ መቆጠር አቁሟል። የሚገርባችሁ ነገር ማለት ነው። እና ያለው ነገር ይሄ ነው። በተረፈ ግን ሰላማችሁ ይብዛ ውዶችዬ።